ባል ሚስቱን የሚመታ ከሆነ መምታቱ ኃጢአት ነው፣ ጋነም ያስገባዋል ብለህ ታምናለህ ወይንስ ጋነም አያስገባውም መምታት ይችላል ብለህ ነው የምታምነው? መምታት ይችላል። ምክንያቱም ቀጥል። ሴት ልጅ የምታጠፋ ከሆነች እንኳን ሚስት አለችም ሌላ የሚያጠፉ ከሆነ መመታት አለባቸው። ለዚህ ነው አላህም በትንሹ አደብ ስነስርዓት እንድትይዝ ትንሽ ቸብ ያደርጋታል። ትንሽዬ ነው የሚመታት። እስቲ ትንሽዬ የሚለውን ሳቦቹ በትንሽዬ ቸብ ያደረጉትን አሳየኝ። አንድ ነብይ አይደለም ያለኛ ብዙ ነብይ ነው ያለና የትኛው ነብይ እንደዚህ ያደረገው ማለት ነው? ኦኬ የ6 ዓመት ህፃን ልጅ ያገባው ነብይ መሐመድ ሰለላሁ ዐለይሂ ወሰለም ለዓለም ዝነት ነብይ የተላኩት አካላቷን ሰባብሮ ሰውነቷን ዱቄት አድርጎ ነብይ ጋር ምን አይነት ፍርድ እንደሰጠ እችን አዲስ አንብበናስ የነብይን ፍርድ አዛኝ ሩሩ የምትለውን ነብይ ሰባብሮ ሰሂህ አይደለም። እስልምና ጥላቻ ካላቸው ሰዎች ወይም እስልምና ከማይወዱ ዓለም ከሚወዱ ሰዎች የተቀመመ የፖለቲካ አካል ነው። ሸሃትን እንኳን ተቀበልና አባር ማለት this is not fair። አጥንቷን ሰብሯታል እኮ የሞራል ካሳ አለ እኮ አብራው ኖራለች እኮ። ኢምራ የሚለው እንኳን ደህና መጣ። ወይ እንዴት ነው? አሉ መልካም። ባልና ሚስት መካከል ባል ሚስቱን መምታት ይቻላል ብለህ ታምናለህ? ከኔ ጋር ነው። አዎ። ባል ሚስት ማለት ምን ማለት? ባልና ሚስት አሉ። ስለዚህ ባልየው ሚስቱን መደብደብ የሆነ ነገር አለመግባባትን ቢፈጠር ወይንም ደግሞ ልታምጽብኝ ትችላለች ብሎ ከፈራ ምናምን ነገር መምታት ይችላል። መብቱ ነው። ባለቤት ውስጥ መደብደብ አይችልም። ቆይ እንትና አላሙዲን ሶሪ ኢምራ ይቀጥልና ትቀጥላለህ። ሁለታችሁም አሁን ይደራረቡ። መደረብ አይደለም ያልኩህ እኔ እሷ የሆነ ነገር አይችልም ያልኩት ገባኝ እኮ አስታውሽ። መደብደብ አይችልም ነው ያልኩት። ኦኬ መምታት አይችልም። ኦኬ ከመታ ወንጀል ነው ወይንም ደግሞ ኃጢአተኛ ነው ብለህ ታምናለህ? ኦልራይት። ስለዚህ ባል ሚስቱን የሚመታ ከሆነ ኃጢአተኛ ነው ብሎ ነው የሚያምነው። ማነው ስምህ? ኢምራን እንደነገረን ባል ሚስቱን የሚመታ ከሆነ ወንጀለኛ ነው፣ ኃጢአተኛ ነው ብሎ ያምናል። ኦልራይት። ስለዚህ ሚስቶቻቸውን ሲደበድቡ አካሏንም ጉዳት ቢያደርሱባት ብቻ ሰምቲንግ እንደዛ ሀፕን ካደረገ ያ ሰውዬ እንደዚህ አድራጊው ኃጢአተኛ ነው አይደለም? ሚስትየውን እንደዛ በመምታቱ ኃጢአተኛ ደግሞ ወንጀል የሚሰራ እንደዚህ ኦልሞስት ወደ ገነት አይደለም የሚገባ ወደ ገሃነም ነው የሚገባ። ኦልራይት። ስለዚህ የመሐመድ ሳባዎች ገሃነም ገቢ ናቸው እንዳለ ማስረጃ አለ መምታታቸው። ምን ብለናል? ባል ሚስቱን የሚመታ ከሆነ ኃጢአት ነው። ስለዚህ አካላዊ ጉዳት የሚያደርስ ከሆነ ሚስቱ ላይ ባል ኃጢአት ነው። ኃጢአተኛ ደግሞ ገሃነም ነው የሚገባው ብለህናል አይደለ? ስለዚህ የሙሐመድ ሳባዎች ገሃነም ገቢ ናቸው ማለት ነው። ሚስቶቻቸውን ይደበድቡ ነበር። ቃል ክፈትለት። እናመሰግናለን። ማስረጃውን ክፈትለት። እሺ ኢብን አባስ ምናምን ሴቶች ባሎቻቸው ላይ አመፁ እሺ የሚል ስሞታ አቀረቡ። ያለ መልእክተኛም እነሱ ሴቶችን ጉዳት የማስከትል ምት መምታትን አገራርተው ፈቀዱ። ሴቶች ባሎቻቸው መካከል ያለን ሊንክ ልኬልሃለሁ። ሊንኩን ክፈትልኝ። ምንድን ነው ከፍተው የተመቱትን አልኩህ እኮ
ወይን አንብበው በእናትህ አይሰማንም ቃል ሚዩት ነኝ እንዴ? በጌታ እያነበብኩ ነበር። እሺ ሶሪ በጣም እሺ። መምታትን አግራርተው ፈቀዱ ካለ በኋላ አያሌ ሴቶች ባሎቻቸውን በመክሰስ የአላህ መልእክተኛ ቤት ከበቡ ይላል። ምንም በማድረግ አያሌ ሴቶች በመደብደብ መሐመድ ቤት ስሞታ ለማቅረብ መጡ ማለት ነው። መሐመድ በፈቀደ በማግስቱ ማለት ነው። እንግሊዘኛው ደግሞ ከፍተን እኔ ኦኬ እንግዲህ መሐመድ ሴቶች እንዲደበደቡ ፍቃድ ሰጠ። በዚህም ምክንያት ምን እንደተፈጸመ ምን እንደተካሄደ እንመልከት። ኢብን መጃህ ላይ 1985 ላይ the prophet said ነቢዩ እንደዚህ አለ ይላል ሀዲሱ don't beat the female slaves of Allah የአላህ ባሪያዎችን አትምቱ አለ። ኦኬ then Umar came to the prophet and said, O messenger of Allah, the women have become bold towards their husbands. ዑመር መጣና ሚስቶች በባሎቻቸው ላይ ጠንካራ እየሆኑ ነው ብሎ ዑመር ለሙሐመድ ነገረው ማለት ነው። so ordered the beating of them እንዲቀጠቀጡ እንዲደበደቡ ያላ መልእክተኛ አዛኝ ሮሮ ሴቶች እንዲወገሩ ፍቃድ ሰጠ አዛኙ ነብይ። ከዛም and they were beaten ከዛም ተቀጠቀጡ ሴቶች ተደበደቡ። ማን ፍቃድ ሰጡ? ሙሐመድ። then many women went around to the family of Muhammad ከዛም በኋላ ብዙ ሴቶች ወደ ሙሐመድ ቤተሰብ መጡ። The next day he said, last night 70 women came to the family of Muhammad. ትናንትና ወይንም ደግሞ ላስት ዴይ ነው የሚለው ኔክስት ዴይ በማግስቱ ይህንን ከተፈጸመ የዛን ለታ በምሽቱ ሲቀጠቅጣቸው ያደሩትን ፍቃድ ተሰጣላቸው። በኋላ ስንት ሰዎች መጡ? ስንት ሰዎች ተቀጥቅጠው ተወግረው መጡ መሐመድ ጋር? ኮመንት ላይ ጻፉልኝ። ፍቃድ ሰጠ። በማግስቱ ስንት ሴቶች ተደብድበው መጡ? the next day he said last night 70 women came to the family of Muhammad 70 ሴቶች ተወግረው ተቀጥቅጠው መሐመድ ጋር መጡ። እንትና ደግሞ ኢምራን ምን ብሎናል? ሴት ልጅን መምታት ኃጢአት ነው። የሚመታ ደግሞ ኃጢአት እየሰራ ነው። ኃጢአተኛ ደግሞ ገሃነም ይገባል ብሎናል። 70 ሴቶች በመሐመድ ጊዜ የነበሩ 70 ሴቶች በአንድ ቀን መሐመድ ፍቃድ በሰጠ በማግስቱ መጡ። ዛሬ ፍቃድ ሰጠ እንዲደበደቡ፣ በማግስቱ ማታ መጡ። 70 ሴቶች ምን ሊያደርጉ? አቤቱታ ሊያሰሙ። 70 ሴቶች ተደብድበናል ብለው መሐመድ ጋር መጡ። 70 ሳባዎች የመሐመድ ሳባ ገሃነም ገቢ ናቸው ማለት ነው። ኢምራን የሆነ ነገር ልጠይቅህ ነው። ሐዲስ ማለት ራሱ ምን ማለት ነው? ማቴም ስለዚህ ምን ትለዋለህ? ይሄንን እኮ ስለዚህ እኮ ነው ሐዲሱ እንትን በሉት። እስኪ ሐዲሱ ምንድን ነው የሚለው? ሐዲሱማ ይኸው አየኸው። ያው አረብኛውን ከፈልክ በአማርኛውም አየኸው አይደለ? በአማርኛው አለ፣ በእንግሊዝኛው አለ፣ በአረብኛውም አለ። ሰባ ሰዎች በአንድ ቀን እንዴት ምን ያህል ቢቀጠቅጣቸው ነው? አንድ ከተማ አንድ አካባቢን እንዳለ ጅም አድርጓቸዋል እኮ። ኢብኑ ተይሚያ ተመለስ። አቤት አቤት፣ ጠራህ? ዛቱ ከምሳችን የሚባል ስለዚህ ምንድን ነው
ኢምራን ምን ትለኛለህ? ስለዚህ የሙሐመድ ሰባ የሚደርሱ ሳባዎች ጋንም ገቢ ናቸው አይደለ? አንተ እሺ ሚስትህን ትደበድባለህ? ኢምራን ሚስትህን አንተ ትቀጠቅጣለህ? ምን መሰለህ እኔ ደብድቡ የሚል አላየሁም ቁርአን ላይ ማለት ነው። ይሄኛው ደግሞ ሐዲስ አይደለ? ቁርአን ላይ ተጽፏል እንደዛ አለ። ቁርአን ላይ ባይኖርስ ሐዲሱን አትቀበለው? አሁን አንተ ባልከኝ አልቀበለው እንደዚህ ብዬ እንትን አለ ከኋላዬ ከፊት የሆነ ነገር ይኖረዋል። ያቺን ፓርት ብቻ አይደል ያነበብክልኝ አንተ? አይደለም ሙሉውን ያነበብኩት። ሙሉ ሐዲሱ ጀመሪ ባነበው እንደዛ አይደለም የሚመጣው ግን ቁርአን ላይ ያው ፊትህን አንብበው። እኔ ክፉ ነኝ፣ አይዞህ ፍቃድ ስጣለኝ። ያው የፈለከውን ታይም ውሰድና ሙሉን አንብበው። እሺ ለአንብበው። እስከዛ ሌላ ሰው ታወራላችሁ። እባክህ ከአንተ ጋር እናውራ። አንተ ጋር እንጨርስና ወደ ሌላው እንሄዳለን። ተመልሼ አንተ ጋር ስለማንመጣ እፎይ ተመለስ። ካሁን በኋላ ፖዝ እንዳትሆን። ወደ አማርኛ መልሶ አነበዋለሁ ከላይ ነው። አረ ወደ አማርኛ አድርግለት። አንተ ታፕታፕ ኮፒ። ለምንድን ነው ታፕታፕ ሰሞኑን የቀዘቀዙት? ለምንድን ነው የሰነፉት? ትንሽ ቀዝቀዝ ብለዋል። ታብታብና ያው ፕላትፎርሙ የሚፈልገው ነገር ስለሆነ ታብታቧን ባትቀንሷት ባታቋርጧት መልካም ነው። ታብታብ ኮፒ ሊንክ እያደረጋችሁ ቲክቶክ ላይ ያላችሁ ማለት ነው። እንግዲህ እንትን ላይ ያላችሁ ያው የለባችሁ ዩቲዩብ ላይ ያላችሁ ዩቲዩብ ላይ ሄዷል። ታብታብ ማታደርጉ ከሆነ ኮፒ ሊንክ ማታደርጉ ከሆነ ትላለህ። ኖ ታብታብ ማታደርጉ ከሆነ አይደለም ከመጽሐፍ ጂሜል ላይ ሰርች አድርጋ አይደለም እሱ የምታሳይ ሰርች አድርጋ አይደለም አዲሱን ተርጉም ነው የሚለቅልህ። እኮ የዚህኛው ትርጉም የሆነ ሳያለሁ ከመጽሐፉ ምንም ችግር የለውም። የዚህ ኔትወርክ ወይስ መጽሐፉን ላስደምጥ። እሺ መጽሐፉን ልክፈትልህ። ኔትወርኩ እምቢ ስላለ ማለት ነው። መጽሐፉ ላይ ገጽ 200 ላይ አንብቤልህ ነበር። አሁን ድጋሜ ልክፈትልህ። እሺ አንብበው። ይኸው ምን ይላል? አንብባ ምራፍ ካሜሩን ቀን አድርጎ ድምፅ ከፍ አድርግና አንብባ እኮ አይሰማም። ኧረ ተው አንብብ። እያነበብኩ ነው። ለማን ነው የምታነበው? ለልብህ እኮ ለራሴ ነው የማነበው። እኛ ልትሰማ እንፈልጋለን። የቱ ጋር እንዳለህ ማየት ስለምንፈልግ ምን ማመን ትችላለህ? አንድ አታነብም እንደ አንተ አንብበሃል። እኔ ለራሴ እኛማ አማርኛውን አነበብን፣ እንግሊዝኛውን አነበብን። አሁን ድጋሚ እኔ ደግሞ ማንበብ አለብኝ ስላልክ ለአንተ መፍቱን ሰጠን። አንተ አንብብና አሁን አስረዳን። መምታት አይቻልም ብለህናል። የሚመታ ካለ ኃጢአተኛ ነው ገሃነም ነው የሚገባው ብለህናል። እሺ ቀጥል። ኔክስት ፔጅ ኔክስት ፔጅ አድርግለት። አንብበዋል። ድምፁ ጸጥ አደረገልኝ እኮ ምናልባት አልፎታል ብዬ አስባለሁ። አንብብሽ ቀጥል። መመታቱ ላንብብላቸው መሰለኝ እና እንትን ልበልላቸው በአጭሩ ፈጠን ፈጠን አድርጌ ማለት ነው። ምን ይላል እንግዲህ 281 ላይ
ኢብን አብደላህ ኢብን አቢ ዛቢብ እንዳስተላለፈው የአላህ መልእክተኛ መሐመድ የአላህ አገልጋዮችን አትምቱ የሚል ትእዛዝ አስተላለፈ። ልክ ሲናገር ዑመር መጣና የአላህ መልእክተኛ ሆይ ሴቶች ባሎቻቸው ላይ አመፁ የሚል ስሞታ አቀረበ። ዑመር። ምክንያቱም መሐመድ አትምቱ የሚል መመሪያ ሲሰጥ ዑመር መጣና ስሞታ አቀረበ። መሐመድም እነሱ ሴቶችን ጉዳት የማያደርስ ምቷቸው መምታትን ፈቀደላቸው። ሲፈቅድላቸው አያሌ ሴቶች ባሎቻቸው በመክሰስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቤት ከበቡ ይላል። ቁጥሮቹን አማርኛው ላይ አላስቀምጠው። አያሌ ሴቶች ብሎ የቱ ጋር የፈቀደው ከተባለ እዚህኛው ገጽ 198 ላይ ይኸው እዚህ ጋር ያቀለምኩትን ካያችሁት ምን ይላል? አዋጅ አዋጅ ብሎ መሐመድ ከተናገረ በኋላ ማለት ነው ሴቶቻችሁ ምን አለ የሆነ አጸያፊ ተግባር ሲፈጽሙ ቢሆን እንጂ ይህን ካደረጉ ከመኝታ ተለያዩዋቸው፣ ለጉዳት የማያደርስ ምን በሏቸው ምቷቸው ብሎ አወጀ። ዑመር መጥቶ ሲነግረው ማለት ነው። በዛ መሰረት ሴቶቹ በማግስቱ ስሞታ ሊያቀርቡ መሐመድ ቤት መጡ ማለት ነው። የአሁኑን ቦታ ስለዚህ መምታት ይቻላል አይቻልም? ኢምራን ለጉዳት የማያደርስ ምትናለው የለም እንደዛ የሚል የቃል ስህተት ነው። ቁርአኑን ክፈተው። እውነት እኮ ለጉዳት የማያደርስ በነገራችን ላይ በእንትን ያስቀመጡት በቅንፍ የገባ ነው። በቅንፍ የገባ ቃል ነው። ስለዚህ በቅንፍ የገባ ቃል ጉዳት የማያስከትል የሚለው ያው በቅንፍ የገባ ነው። አረብኛውም ላይ የለም፣ ሐዲስም ላይ የለም፣ ቁርአን ላይ የለም። ጉዳት ማያደርስ የሚል በቅንፍ የገባ ነው። ቁርአን ላይ አዳምጡ፣ አደረቡ፣ ተራጠብቁ። ቆይ ኢምራን አዳምጡ፣ ምልክት ያረክበት አዳምጡ። ቆይ አሁን ጭቅጭቅ አታርገው። እንትና ደግመህ ካነሳ አስወርዳለኝ። ተራን ጠብቅ፣ ትደርሳለህ። ሊድ በማደርግ ትሄዳለህ። አሁን ኦራይት አንዴ መምታት ይቻላል አይቻልም? አሁን ይምራል ማይክን አንሳው። እኔ እኮ አይቻልም ብያለሁ መጀመሪያ። እሺ፣ ስለዚህ ጉዳት የሚያደርስ ሆነ ማደርስ ሆነ መምታት አይቻልም ማለት ይቻላል አይቻልም? ማይክን አንሳው። መምታት አይቻልም። ታንኪዩ። የሚመታ ተስማምተናል። የሚመታ ወንጀለኛ ነው፣ ኃጢአተኛ ነው፣ ገሃነም ይገባል ተባብለን ጨርሰናል። ሳቦቹ እንደሚመቱ አሳይቻለሁ፣ ነብይም እንደፈቀደ አሳይቻለሁ። ደን ከአንተ ጋር ኢብኑ ተይሚያ ቀጥል። ሰላም እኔ ልቀጥል። እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም። ትስማማለህ? አንተ ባል ሚስቱን መምታት አይችልም ብለህ ታምናለህ? ከመጀመሪያ እኮ ቁርአን ወርዷል እኮ አርጃሉ ቀዋሙና አለ ኒሳኢ ቢማ ፈደለ አላሁ በዕደሁም አላ በዕድ ተብሏል። ወንድ ልጅ በላጭ ነው ተብሏል አይደል? ከሴቶች የበለጠ ነው በማስተዳደር በሁሉ። እኔ ቁርአኑን አልጠየቅኩም። ቁርአኑን አልጠየቅኩም። ችግር አለብህ አበሻው። ቁርአን አልጠየቅኩም። ቁርአን ምቷቸው ይበል አይበል አላቅም ለጊዜው። ኢምራን ምን ብሏል? ባል ሚስቱን መምታት የለበትም። የሚመታ ከሆነ ጉዳት የሚያደርስም ሆነ ማያደርስ ባል ሚስቱ የሚመታ ከሆነ ኃጢአተኛ ነው፣ ገሃነም ነው የሚገባው ብሏል። አንተ በዚህ ንግግር ትስማማለህ? ፕሊስ ደንቆሮ አትሁን። እስኪ የጠጅ ቤት አይደለም። ተራን ጠብቅ። እድል ሰጥቼ እኮ ጨምቄ አጥቤ እሰጥሃለሁ። ተረጋጋ። አሁን ኢብኑ ተይሚያ ነው ተራው። ዝም ብላ አትለጠፍ ሰው ላይ። እሱ እያወራ ነው። ኦኬ ትስማማለህ? ትስማማለህ ወይ? ባል ሚስቱን የሚመታ ከሆነ ወንጀለኛ ኃጢአተኛ ነው፣ ገሃነም ይገባል ብለህ ታምናለህ? አይደለም። ምክንያቱም እኔ እኮ እየነገርኩህ እኮ ነው። አልሰማልከኝ እንጂ አይደለም። እኔ የጠየቅኩህን ብቻ መልስ። ባል ሚስቱን የሚመታ ከሆነ መምታቱ ኃጢአት ነው፣ ገሃነም ያስገባዋል ብለህ ታምናለህ ወይንስ ገሃነም አያስገባውም መምታት ይችላል ብለህ ነው የምታምነው?
መምታት ይችላል። ስለዚህ መምታት ይችላል። ፋይን። ስለዚህ ከኢምራን ጋር ትስማሙ ማለት ነው። ኢምራን መምታት አይችልም ጋንም ይከተዋል ብሎ የሚያምነው። እሺ አሁን ታንተ ጋር ይሆናል አርጉመንቴ። ስለዚህ መምታት ይችላል። ምክንያቱ ምንድን ነው? ቀጥል። ሴት ልጅ የምታጠፋ ከሆነች እንኳን ሚስት አለችም ሌላም የሚያጠፉ ከሆነ መመታት አለባቸው። ለዚህ ነው አላህም ገጽሷቸው ከዛ በኋላ ምቷቸው ይላል። ካጠፋች ትመታለች። ይሄ ግዴታ ነው፣ ላዝም። አሁንም ጨረስን። ቆይ ከአንተ ጋር ጨረስን። እመለሳለሁ። የምር ዋብያው እመለሳለሁ። አብዱሰላም ቀጥል። ጣልቃ እየገቡ ስለነበር እነሱም የደረሳቸው ብዬ ነው። አብዱሰላም ቀጥል። ሀበሻው ቀጥል። እሺ እንኳን ደህና መጣህ አብዱሰላም። ምን እያልክ ነው? ኦኬ የኢምራንን ንግግር ትቀበላለህ? ባል ሚስቱን ጉዳት የሚያደርስም ሆነ ማያደርስም ሆነ መምታት አይችልም። የሚመታ ከሆነ ኃጢአተኛ ነው፣ ወንጀለኛ ነው። ኃጢአተኛ ደግሞ ጋነም ነው የሚገባው። ባል ሚስቱን የሚመታ ከሆነ ጋነም ሲኦል ገቢ ነው ብሎ ያምናል። ታምናለህ አንተ እንደዛ? ሁኔታው ይታያል። በምንም አይነት ሁኔታ ይሁን ባል ሚስቱን በፍጹም መምታት አይችልም፣ መምታት የለበትም። ባል ሚስቱን የሚመታ ጋነም ነው የሚገባው ብለህ ታምናለህ? ሐዲሱ ላይ የመቱ እኔ ስለ ሐዲስ አልጠየቅኩም ጀሃነም ናቸው እኮ። እኔ ስለ ሐዲስ አልጠየቅኩም። ሐዲስ ላይ ቆይ ሰሃቦቹ ይደብድቡ አይደብድቡ ለጊዜው ጥያቄ አይደለም። እኔ ቁርአን ላይ ደብድቡ ይላል አይልም ጥያቄ አይደለም። አሁን አንተ ከሐዲሱና ከቁርአኑ ተነስተህ አገናዝበህ ለመጠይቅህ አይ ሐዲስ ሄደና ቁርአን ሄደ እንዲህ ስላለ ይቻላል አይቻልም ብለህ መመለስ ትችላለህ። ግን ሐዲሱ እንደዚህ ነው ምናምን ብለህ ለእኔ አታስረዳኝ። ምክንያቱም ሐዲሱን አልጠየቅሁም ለጊዜው። ሰሃቦቹ ደብድበዋል አልደበደቡ፣ አላህ ፈቅዷል አልፈቀደም ብዬ አልጠየቅሁማ። እንደዛ ብዬ በጠይቅህ ነው እዚኛው ሐዲስ እንዲህ ለማለት ነው ወይም ቁርአኑ እንዲህ ነው የምትለው ከዛ አንጻር ነው። ከሌ የሚባለው ደብድቧል አልደበደበ የምትለው የደበደባለ የለም ብዬ በጠይቅህ ነው። ጥያቄ ምንድን ነው? ባል ሚስቱን ቢደበድብ ኃጢአት ነው ወይ? በዚህ ኃጢአቱ ደግሞ ጋነም ይገባል ወይ? ኢምራን እንደዛ ብሎ ስለሚያምን ባል ሚስቱን የሚደበድብ ከሆነ ወይንም ደግሞ ባል ሚስቱን አጠፋች ብሎም የሚመታት ከሆነ ኃጢአት ነው፣ በዚህም ምክንያት ጋነም ነው የሚገባው ብሎ ያምናል እሱ። አንተ ታምናለህ እንደዛ? ጥፋት ሳታጠፋ በጭካኔ ተነሳስቶ የሚደበድባት ከሆነ አው ጥፋተኛ አይደለም። ሚስቱን ይቅርና ሌላም እንስሳ ቢመታው እንኳን ፊታዊ የሆነ አምላክ አላህ ጠይቀዋል ማንኛውንም ሰው። ስለዚህ ባል ሚስቱ መምታት አይችልም ማለት ነው። አይችልም ማለት ብለን ሙሉ በሙሉ መደምደም አንችልም። ስለዚህ መምታት ይችላል ማለት ነው። መምታት ይችላል የምንለው እዛ ጋር ሐዲሱ ላይ በሚያሳየው መሰረት ነው። ኦራይት። ለምሳሌ ልታመጽብኝ ትችላለች ብሎ ከሰጋ ባል ሚስቱ መምታት ይችላል? ይመክራታል መጀመሪያ። እሺ። በተደጋጋሚ ይመክራታል። እሺ። ከዛ በኋላ በትንሹ አደብ ስነስርዓት እንድትይዝ ትንሽ ቸብ ያደርጋታል። ትንሽዬ ነው የሚመታት። እስቲ ትንሽዬ የሚለውን ናከፍ በልና ቃል ረሱል ከሚል ትንሽዬ ነው ቸብ አድርጋት የሚለውን የሚያደርጋት የሚለውን ሰሃቦቹ በትንሽዬ ቸብ ያደረጉትን አሳየኝ እስቲ። እኔ አጥንታቸውን እንደሰባበሩ አካላቸውን እንዳጎደሉ አሳይሃለሁ። መልስ ቅድም ያሳየኸኝን ሐዲስ አምጠው። እኔ አሁን ከአንተ ነው የምጠብቀው። እኔ አሁን ቀጥታውን ላሳየህ አልችልም። ካረኬት አምጥተህ ነው በትንሽዬ ቸብ የምትለው? ሰሃባዎችን እንደመቱ ተተማመንን። በትንሽዬ ቸብ እንዳይደረጉ ኬት አምጥተህ ነው? ያው ቅድሙ ሐዲሱ ላይ አንብቤዋለሁ፣ በፊትም ሰምቼዋለሁ። ኦኬ ክፈተው ሐዲሱን በትንሽዬ የሚል የለው። አሁን በእጄ ላይ አረብኛውን አድርገለት ይፈስረው። ቀጥል። ሙሉ በሙሉ አድርገው። እሺ
ትንሽ ራቅ አድርጎ እሺ ሐዲሱ ቡካር ላይ የተመዘገበ ሐዲስ ነው። ቡኻሪ አይደለም። መጀመሪያ ያለው ቡካር ላይ ነው። ምክንያቱም ሐደሰና ብሎ የሚጀምር ከሆነ መሰረቱን ሐደሰና ብሎ የሚያመጣው ቡካር ላይ ነው። እሺ ይሆናል። ቀጥል። እሺ ወደ ላይ ከፍ አድርጎ ፈጃአ ዑመሩ ከሚሉ ወደ ላይ ከፍ አድርጎ እንደ ተርጉሙልና ዑመር መጣ ይላል ወደ አላህ መልእክተኛ አለይሂ ሰላቱ ወሰላም። እሺ فقال يا رسول الله አላቸው የአላህ መልእክተኛ ሆይ ሴቶች በእኛ ላይ ተጨማለቁ ነው። እሺ ከዛ በኋላ የአላህ መልእክተኛ ያዘዙት ሚቷቸው በትንሹ አሉ። በትንሹ የሚለው ቃል የቱ ነው? ሴቶችን መቷቸው ነው። በትንሹ የምትለዋን ቃል ብቻ አሳየኝ። የቱ ነው? ይሄኛው ነው? ይሄኛው ነው? ይሄኛው ነው? የትኛው ነው? ምን የምትለዋ ቃል ነች? በትንሹ የምትለው መቷቸው ይላልሽ። ታዲያ ለምንድን ነው እሱ ነብይ ያልተናገረው የምቀጥፍበት? ነብይህን ያላልኩትን በእኔ ላይ የቀጠፈ ገሃነም ይገባል ብሏል። ገሃነም ትገባለህ ማለት ነው በነብይህ ላይ እየቀጠፍክ ስለሆነ። ነብዩን በትንሹ የሚል ንግግር ተናግሯል ብለህ ባልተናገረበት ላይ ገሃነም ገቢ ነህ ማለት ነው። በነብይ ንግግር ላይ ያላለውም ብሏል እያልክ ምክንያቱም አረብኛ ተረጋገማሉ። ስለዚህ በትንሹ ሚል ተናግሯል ነብይህ ማለት ነው። ምክንያቱም ደብድቧቸው የትኛዋ ላይ ሊገጧቸው የሚል ነገር አይኖርም። ቆይ ትንሿ የምትለው የትኛዋ ቃል ነች? ደብድቧቸው ሊገጧቸው አይሉም። ትንሽ የምትለው ቃል የትኛዋ ነች? ትንሽ የምትለው ቃል እዚህ ውስጥ አትታይም። ግን እሳቸው ሊገጡ ደብድቡ ግደሏቸው አይሉም። ምክንያቱም አሁን መጥተው እኔ ግደለች አበጣኝም እንኳ ምትራቸው እና ኤኒዌይስ ምናልባት አዲሱን ፈስረ ተርጉሞ እናንተ ሰዎች ሴቶች ነብዩ ግደሏቸው አላሉ። ባሎቻችሁ ሚስቶቻችሁን ግደሏቸው አላሉ። ስለዚህ ግደሏቸው ስላላሉ በትንሹ ነው ግደሏቸው አላሉ ነብዩ። እሺ ቀጥል። ከዛ ወዲያስ ምን ተፈጸመ? እሺ ከፍ አድርጎ እሺ ሴቶች መጡና የአላህን መልእክተኛ አለይሂ ሰላቱ ሰላም ቤታቸውን ከበቡ ይላል። ለምንድን ነው የመጡት ሴቶቹ? ምክንያቱም ባሎቻቸው ስለመቷቸው ማለት ነው። ቸብ ስላደረጓቸው አቤቱታ ሊናገሩ መጡ። ምክንያቱም ከዚህ በፊት እንዲህ አይነት ነገር ስላላስለመዱ፣ እሺ ይህ አዲስ ነገር ስለሆነባቸው ነው። ቸብ በምንጥለው ነገር ቸብ በመፋቂያ ነገር ቸብ አድርገዋቸው አቤቱታ ሊያሰሙ መጡ። ስንት ናቸው ግን የመጡት? አንብበው እስኪ። 70 ሴቶች ናቸው ነው የምለው። 70 ሴቶች ሙሉ በመፋቂያ ነካ ተደርገው አቤቱታ ሊያሰሙ መጡ። የሚገርም ነው። አንተ ከዚህ በፊት እንደዚህ የለም ብለህ ነበረ። አቡ ዳውድ 22:28 ክፈተው። ምን አይነት ድብደባ እንደሆነ እናሳይሃ። 22:28 ቸብ ተደርገው ነው አለ። ቸብ ተደርገው ኢማጅን 70 ሴቶች አቤቱታ ሊያሰሙ መሐመድ ቤት ሲመጡ 70 ሴቶች አስባችሁታል? 70 ሴቶች 22:28 አወራይት እንደዛ ነው እንዳለው ነው። በመፋቂያ ተመተው ነው ሴቶቹ በመፋቂያ። ቆይ በአጣና ነበር እንደ የሚፍቁት በዛን ዘመን ወይም በቤት መቀርቀሪያ ነበር እንደ ጥሳቸው የሚፍቁት?
ከዛ በመፋቂያ እንደዚህ ቸብ ተደርገው 70 ሴቶች ባሎቻችን ቀጠቀጡን ብለው አቤቱታ ሄዱ መሐመድ ጋር ሊናገሩ። የሄዱት ምን ተደብድበው ስንት ሴቶች? 70 ሴቶች። ኦራይት ጓ መክፈት ትችላለህ? ምን ልክፈት? እኔ ልጠይቅህ እችላለሁ? አቡ ዳውድ 22 28 እሺ አንዴ 70 ሴቶች ተቀጥቅጠው ኢማጂን። ኦኬ አረብኛውን አድርግለት ይቀጥለው ራሱ ልጠይቅህ እችላለሁ? አንብባትችን ትጠይቃለች ችግር የለም። ቀጥል፣ እችን አንብባት ትጠይቃለች ችግር የለም። እችን አዲስ አንብባት። ድምፅ አይሰማም። አብዱሰመድ ድምፅን ትንሽ ከፍ አድርግ። ወጣ ይቻላል። ምን አይነት ነገር ውስጥ ነው የገባሁት እያለ ነበር ሰምቼዋለሁ። ኧረ እንደዛ ያስብላል ምን እንደመናገር። ምክንያቱም እዚህ ጋር ደግሞ ሀሽም ቀጥል፣ ሀባሽ ቀጥል። እንደው ምችን አዲስ ቀጥል አንብባት። አሁን ቅድም ደጋግመህ ስገባ ነበር። አሪፍ አዲስ ላይ መጣለው። እችን አዲስ ፈሰራት ምን ማነብልህ? ምን ምንድን ነው ማነብልህ? አሁን አዲሱን የትኛውን ሀዲስ? የምን ያው ፊት ተከፈተውን ቀጥል እኮ። የትኛው ምን ብዬ ላንብብልህ? እኮ አስረዳኝ። ለየትኛውን ለምሳሌ አልኩህ እኮ አንብበዋ። ሀዲሱን እንዴ አንብበው እና አስረዳና። አንተ እኮ አንብቤ በነግርህም ራሱ አትረዳም ማለት ነው እኮ። እስቲ ዝቅ አድርገው ቃል ሀዲሱን ዝቅ አድርግ። ማለት መልሴን አትጠብቅልኝም። ይኸው ጠብቃለሁ። ይኸው ወደ 3000 ሰው የሚጠጋ እየተከታተለ ነው። መልስን ለምሳሌ አሁን አንተ የሆነ ነገር አንተ ያቂን ነገር ካዳመጥክ በኋላ ዝም ነው የምትለው? አዎ ዝም ነው የምለው። አዳምጬ ቀጥል። የጨነቀ ዕለት አለ በጣም ጥሩ። መረጃውን በደንብ መረጃ አሰናደዋለሁ አልኩ። የት አለ አንተ ጎግል የት? አብዱ ተራህን ጠብቅ፣ እንመጣለን። አይዞህ አንተ ጋር። ሀሽም ቀጥል እባክህ አንብብ። ቅድም ጣልቃ እየገባ ወንድ ስትጫወት አልነበር ለመሞገት? ሌሎቹ ላይ እየገባ እኔን አውሩኝ አይነት ስታፍ እያልክ ነበረ። ሚት አታርግ፣ ሚትን አንሳ። ቀጥል። ሜዳውም ፈረሱም ያንተ ነው። ሞግተ እባክህ። አካላቷን ሰባብሮ ሰውነቷን ዱቄት አድርጎ ነብይ ጋር ምን አይነት ፍርድ እንደሰጠ እችን አዲስ አንብበናስ የነብይን ፍርድ አዛኝ ሩሩ የምትለውን ነብይ ምን እንዳለ አስረዳን እባክህ። ሀሽም በናት ማይከን አንሳው። የትኛው ነብይ ነው? የትኛው ነብይ? የአንተ ነብይ ነው፣ የኔ አይደለም መቼም። ገብቶኛል። አንድ ነብይ አይደለም ያለኛ ብዙ ነብይ ነው ያለ እና የትኛው ነብይ እንደዚህ ያደረገው ማለት ነው? ኦኬ የ6 ዓመት ህፃን ልጅ ያገባው ነብይ መሐመድ ሰለላሁ ዐለይሂ ወሰለም ለዓለም ህዝነት ነብይ የተላኩት የ6 ዓመት ህፃን ልጅ ያገባው። የ6 ዓመት ህፃን ልጅ ያገቡ ስንት ነብይ አሉ? አንተ ስሙ ማንቋሻሻ ነው። ነብዩ መሐመድ አትልም ይችላል። ለምን እላለኝ? ብዙ ነብይ አለን አልክ። ነብይ ስለ ስለዚህ የ6 ዓመት ያገባው ህፃን ልጅ ያገባው ከሱ ውጭ የምታውቀው ስንት ነቢያቶች አሉ? በጣም ብዙ ነብይ አታውቃቸውም ማለት ለምሳሌ እሺ አንተ ሁለት ጥራልኝ እስኪ። የ6 ዓመት ህፃን ልጅ ያገቡ በ50 ምናምን ዓመታቸው በ50 ምናምን ዓመታቸው
አዎ የ6 ዓመት ህፃን ልጅ ያገቡ ማማ የሚባል ነብይ ናቸው። እስልምና እነግርሃለሁ። ለእስልምና ልንገርህ ነው። እስከዛ ሚስጥር ነው። አዎ ሳሰልም እንዳሞት ከምሬ ነው። ለራስ ነው። ኦኬ ልክ እስልምናን ብቀበል ደንቆሮ ሆናለሁ፣ መሀይም ሆናለሁ። ከዛ በኋላ 6 ዓመት ልጅን ማግባት ይቻላል ብለህ ትነግረኛለህ። አዎ እነግርሃለሁ። አንዱ ልንገርህ ነው። አንብብ። የነብዩ የመጀመሪያው ማን ነው? አንብብ አሁን። እሺ እንደዚህ ያደረጋቸው ነብዩ ነው መሐመድ ነው። አንብብና ትደርስበታለህ። እንደዚህ ነብዩ አካላታቸውን ጎዶሎ እንዲሆን ያደረገው ነብዩ መሐመድ። ሐዲሱን አንብብ። እኔን አትጨቃጨቀኝ። ሐዲሱን አንብብ። ያላ አሁን እየተነጋገርን ነው እንጂ ጭቅጭቅን አይደለም እኮ። ከኔ ጋር እኮ ሙግት እኮ ምንም አይሰራም እኮ። ሐዲሱን አንብብና ወይን አረብኛውን ወይን እንግሊዝኛውን አንብብና ፈሰርልን። ከዛ ወዲያ ስለ ሐዲሱ እናወራለን። ሌሎቹ ሲያወሩ ቅድም ጣልቃ እየገባ ሞቼ እገኛለሁ እኔ ልረብሽ እኔ ልግባ እያልክ ነበረ። ስለዚህ አሁን ሜዳውን ፈረሱን ለአንተ ነው። ማንም ጣልቃ አይገባብህም። ሌሎቹ ከገቡ ሚዩት አድርግልሃለሁ፣ እኔም ፈቅጄልሃለሁ። ቀጥል። እኔ ማለት ጣልቃ አልገባብህም። ሶብረኛ ነው። እኔ ደግሞ ቅድም እነሱ የመለሱ መልስ ነው የምመልስልህ። በቃ ሌላ ምንም ነገር የለም። ቀጥል። አሁን ፈስር አዲሱን። በቃ የትኛውም ነቢይ ደግሞ ተማቱ ምንም ነገር የሚል የለም። ግን ካጠፉ ማንኛውም ሰው ይመታል። ቅድም እንዳልከው ማለት ነው። ማንኛውም ሰው ከክብር በላይ ሲሆን መቅጣት ያለብህ ግዴታ እንጂ አትምቱ ምናምን ይህ የሚል የሚያግባብ አይደለም። እና ደግሞ ሰውም ስለመታ ደግሞ ሲኦል የሚያስገባ ጀሃነም የሚያስገባ ነገር የለም። ያወራቶ መደበረህ እንደ ስራልኩ አልነበረኝም። ቀጥል፣ አብራራ። በደንብ እየሰማህ ነው እና ለዛ ነው የምልህ። እና ደግሞ ማንኛውም ነቢያቶች ደግሞ በጣም ብዙ አካለ ጎዶሎ እስከሚሆን ድረስ ማንኛውም ነቢያቶች የተማቱት ነገር የለም። በመጽሐፍም በሐዲሱም አንጣልኝ የፈለገ አሁን አሳይኝ ከፈለገ። እሺ የተከፈተውን አዲስ አንብብ። ምክንያቱም ይሄ ደግሞ ከመጀመሪያው አንጣልኝ አንብልሃለሁ። ከመጀመሪያው ይሄ ከዚህ አይደለም። ይሄ ቁርጥራጭና አመጣ ይሄ እንዳነብ አይደለም። ከመጀመሪያው ማለትም ለምን ብዙ ሰዓት እንትን ትላለህ? ሌሎች ለማስተናገድም እሱ እንትን ማይል ከሆነ ሌሎች እድል መስጠት ነው ያለብህ እንጂ ሰዓትም ጊዜህንም የምታነበውም ነገር ወይም የምታስነበውም ነገር እኮ በአንድ ሰው እንትን ማድረግ የለብህም። እንዴት አመሸህ? አሰላሙ አለይኩም መሐመድ። እንዴት አመሻችሁ? የሌላ እምነት ተከታዮች ሰላማችሁ ይብዛ ባላችሁበት። ሰላም ናችሁ? ሰላም ብያለሁ። እንኳን ደህና መጡ። ምንድነው እሱ አባሽ ጣልቃ ገባ ደጋግሞ። እረፍ አድርጉት። እድል ሲሰጣቸው እንደነኛ አይነት ሰዎች ረጅም ማውራት እንደማይችሉ ወይም አርጊው ማድረግ እንደማይችሉ በራሳቸው እንዲያዩት ነው። ኢንተራፕትም አላደርገው። እንደዚህ አይነት ሰዎች ተደርበው ሲያወሩ በጣም የሚያውቁ ይመስላቸዋል። ሲረብሹ እና ሲረባበሹ አርጊው ማድረግ ወይም መሞገት የሚችሉ ይመስላቸዋል። ብቻቸውን ሜዳው ሲለቀቅላቸው ግን እንኳን ማስረዳት የሚፈልጉት ምንድነው? ጭቅጭቁን ነው። ከሌላው ጋር ሲወራ እየተደረቡ ጣልቃ እየገቡ መረባበሹን ነው፣ እንዲረዳት ነው። ኤኒዌይስ እንኳን ደህና መጣ ረመዳን። እንኳን ደህና ቆየ ውፈይ። እንዲሁም መልካም የኢትዮጵያውያን ወደ አዲሱ እንመለስና ሰላም ነው ይመስገነው። ወደ አዲሱ እንመለስና ባል ሚስቱ መምታት ይችላል የሚል ነበር ጥያቄያችን። ባል ሚስቱን ይመታል ወይ የሚለው ሚስት ስለሆነች ሳይሆን አንዳንዴ የምትጋጭበት ሁናቴ ይኖራል። ሚስት ስለሆነች ብቻ አትመታም። በውይይት እንደ ሰውኛ ራሳችንም ጋር አንተም ጋር እኔም ጋር እህቶቻችን ወንድሞቻችንም ጋር ያለ ሚስት ናት። ሚስት አካል ናት። ሚስት እናት ናት። ሚስት ልጅ ናት። ሚስት እህት ናት። ላኪን አንዳንዴ ሰውኛ ሆነ የምትናደድበት አይነት ሁናቴ ይኖራል። ነቢዩ መሐመድን ባደረጉት ነገር ላኪን ምን ተጽዕኖ ፈጠረ ብለን ብንል ነቢዩ መሐመድን በእርግጥ ስለማትከተላቸው ቢሆንም
እኔ አንተ እጅግ በጣም መልካም ወይም ቅን አስተሳሰብ እንዲኖርህ የምመኝ ሰው ነኝ እና ምንድነው እንድታስተምር የአንተን ሃይማኖት እንዲህ ነው በሚል ሰዎችን በመረታት አንተ የወደድከውን ነገር በቅንነት ሰዎችን እንዲወድ በማምጣት እንጂ እንዲህ ነው በሚል አይደለም። ነብዩ መሐመድን እስልምናን ይመስላሉ። እስልምና ነብዩ መሐመድን ይመስላል። በእርግጥም ያው አደባባይ ግልጽ ነው። ከፋ ቢሆን ኖሮ ረመዳን። ስለዚህ ሶሪ ኢንተራፕት ሳደርገ ነብዩ መሐመድን እስልምና ይመስላል፣ እስልምና ደግሞ ነብዩ መሐመድን ይመስላል። ሳቦቹ መሐመድን ይመስላሉ አይደለ? ሳቦቹ ትክክለኛ ተከታዮች ስለሆኑ ራይት። የሳቦቹን ድርጊት እንመልከተው እስቲ፣ ሀዲሱን ክፈተው፣ ከዛ የነብዩንም ፍርድ በዚሁ ላይ እንየው። የትኛውን የከፈትከው ነው? አቡ ዳውድ 22:28 ቀደም ክፈት ያልኩህን 22:28 እሱኛውን አየ ነው አይደለ? ኦኬ እችን ሀዲስ ሲፈስሩልን ሀዲሱ ሳቦችን እና መሐመድን ስለሚያገናኝ ይሰማል። ረመዳን ይሰማል። ኦኬ ይሄ ምንጩ ማን የዘገበው? ይሄ አንብቡታ ማንበብ እኮ ነው። حديثنا محمد ابن عفوا عند لايتين بدن بلا برونا. حديثنا محمد ابن معمر. حدثنا أبو عمير عنه الملك ابن عمير. حمدنا أبو عمرنا የሩቀት ነው። እፎይ እስቲ አንብበው አንተ። እሺ ዝቅ አድርግልኝ እኔ ላንብበው። ኦኬ ሱናን አቢ ዳውድ 22:28 አይሻ ነች ያስተላለፈችው። ናሬትድ አይሻ ኡመል ሙሚን የአማኞች እናት አይሻ እንዳስተላለፈችው ይላል ሀዲሱ። የነብዮች ሀቢባ ዳውተር ኦፍ ሳይል ወዝ ዘ ዋይፍ ኦፍ ታቢት ኢብን ቂያስ ሺምስ. He beat her and broke some of her part. ሀቢባ የሳሂል ልጅ የጣቢት ቢን ቂያስ ሚስት ስትሆን ባሏ ይመታትና የተወሰነ የሰውነት አካል ክፍሎቿን ሰበረው፣ ውችዝ አደቀቃት። እንግዲህ ሳባዎቹ ናቸው እነኚህ። ተሰባሪዋም ሳባ ነች፣ ሳቢ ነች፣ ሰባሪውም ሳባ ነው ማለት ነው። So she came to the prophet after mourning and complained to him against her husband. በጠዋት ትመጣና ለባሏ ቅሬታ ታሰማለች። ተሰብራ መጣ ማለት ነው። The prophet called on ታቢት ቢን ቂያስ። ነቢዩም ከዛ ጣቢት ቢን ቂያስን ይጠራዋል ማለት ነው። እንግዲህ ሚስትየዋ አካሏ ተሰብሮ መሐመድ ጋር መጣች። ባሏ ሰውነቷን ሰባብሯት ማለት ነው። አቤቱታ ልታሰማ መጣች። እናም ነቢዩ ያደረገው ምንድን ነው? ጣቢት ቢን ቂያስን ጠራው ማለት ነው። said to him take a part of her property and separate yourself from her. ከዛ ምን አለ መሐመድ? ንብረቷን የሰጣትን ወይም ደግሞ የሷን እንትን ውሰድና ከእሷ ተለይ አለው። ፍታት፣ የሰጣትን ተቀበልና ፍታት። አስክድ እሱም ጠየቀው። ዘይድ ቢን ቂያስ ማለት ነው። ታቢት ቢን ቂያስ ጠየቀ ሙሐመድን ኢዝ ዛት ራይት ሜሴንጀር ኦፍ አላህ፣ ያላ መልእክተኛ እንዲህ ማድረግ ተገቢ ነው ሲል ጠየቀ። ሙሐመድ ጣቢት ቢን ቂያስን ንጠቃትና ንብረቷን ፍታት ሲለው ያላ መልእክተኛ እንዲህ ማድረግ እችላለሁ አለው። እንግዲህ አካሏን ሰባብሮ አድቆ ሄዳ ወቀሳ ስነግር ይቆጣኝ ይሆን ለምን መታሃት ይለኝ ይሆን ብሎ እያሰበ ሲሄድ ንብረቷን ውሰድና ሸኛት ሲለው ጭራሽ ምን አለ መቹ እንዲህ ማድረግ ተገቢ ነው ሲል ጠየቀው ሙሐመድን። የቱ ጋር ነበርኩ? ኢዛት ራይት ሜሴንጀር ኦፍ አላህ ሂ ሰይድ የስ
ሙሐመድ ከዛ ምን አለ? አዎ ተገቢ ነው። He said, I have given her 2 gardens of mine as a dowry. ሁለት መሬት የእርሻ መሬት እንደ ጥሎሽ ሰጥቻታለሁኝ አለ። They are already in her possession. The prophet said, take them and separate yourself from her. ምን አለ ሙሐመድ ከዛ? ሁለት መሬት ያኛው ሰውየው ጣቢት ኢብን ቂያስ ሁለት መሬት ሰጥቻታለሁ በጥሎሽ መልክ ያኔ እና በእሷ ንብረትነት ውስጥ ነው ያሉት ሲለው ሙሐመድ ሆና ውሰድባት እና ተለያት። እንግዲህ ምን አይነት እንትን የገጠማት ልይቷ አካሏ ተሰብሯል፣ የሰውነቱ አካል ተሰብሯል። ሙሐመድ የሰጠው ፍርድ ምንድን ነው? ለምን መታሃት? ለምን ሰበርካት? እንዴት እንዲያደረግ አይደለም። ንብረቷን ተቀበልና ሸኛት ባዶ እጇ። አካል ጎዶሎ ሆና ደግማ እንዳትሰራ ሌላም እንዳታገባ አካል ጎዶሎ አድርጓት ንብረቷን ቀማና አባራት ነው ያለው። አሁን እንትና ረድዋንም ሙባረክም ከሁለት አንዳችሁ ትመልሱልኛላችሁ። እስልምና ሙሐመድን ይመስላል፣ ሙሐመድ እስልምናን ይመስላል። ሳቦች ሙሐመድን ይመስላሉ፣ ሙሐመድ ሳቦችን ይመስላል። እስልምና እንዲህ ነው ብላችሁናል። ጣቢት ኢብን ቂያስ ሳባ ነው፣ አጥንት ሰባሪው ማለት ነው። ፍርድ የሰጠው ንብረቷን ቀማና አባራት ያለው ሙሐመድ ነው። እስልምና ይሄን ይመስላል አይደለ? አዎ። ታንኪዩ። እህትህ ወይን እናትህ እንዲህ ብትደረግ ደስ ይልሃል? ባሏ አባት ማለት ነው። አካሏን ሰባብሮ ሰሂህ አይደለም። እስልምና ጥላቻ ካላቸው ሰዎች ወይም እስልምና ከማይወዱ ዓለም ከሚወዱ ሰዎች የተቀመመ የፖለቲካ አካል ነው እንጂ ማለት ነው። ምን ይላል ሐዲሱ? ሐዲሱ ነው ግሬዱ ነው። ሐዲሱ ይሄ ሐዲሱ እኮ ማለት ነው ነገ አንተ አትመህ ማምጣት ትችላለህ። ስለዚህ ይሄ ሐዲስ እኔ የጻፍኩት ነው አይደለ? ኖ አይደለም፣ ማስመጣት ይቻላል። አወዛጋቢ ጻፍኩት ይሄን ሐዲስ እንደዚህ አይነት ሐዲስ ይሄ እንደዚህ በለው እስኪ። ቀላል አይ ኖ ጌም ጌሙን እንዴት መጫወት ቀላል ነው። ይሄንን አሁን ሙሐመድ አላለው። ቆይ ረመዳን ሊስን ይሄንን ነብይህም አላለውም፣ ሳባዎቹም አላደረጉትም አይደለ? አላደረጉትማ። ጎበዝ። ይሄንን ያደረገ እንዲህም አይነት ፍርድ የሰጠ አጋንንታዊ ነው በል እስቲ። ሰውን ነው ኖ እንደዚህ ጽፎ ያመጣ ረመዳን ችግር የለም ጽፎ የመጣውንም እመጣበታለሁ። እንዲህ አጥንቷ እስኪትሰባበር ሚስት ተደብድባ የደበደበ እንዲሁም ደግሞ ፍርድ ሲሰጥ ንብረቷን ቀማና አባር ብሎ ያለ ሁለቱም የአጋንንት ልጆች ናቸው፣ ሴጣናም ናቸው፣ ጋነም ገቢ ናቸው በል። እንደገና ጽፎ የሚያመጣው ደግሞ ይሄንን የጻፈ ይሄም ጋነም የሚገባ ነው በለን። ሜዳውን ፈረሱም ያንተ ነው ረመዳን። ወላሁ አለም። ለምን ወላሁ አለም ትላለህ? ነብይ ይሄን አላደረገም፣ ሳባዎችም ይሄን አላደረጉም ብለህ በኮንፊደንት ተናግረህ የለ። አሁን ምን ትለናለህ? ቀላል ነው። ይሄንን የጻፈ ጋነም ይገባ ነው። ይሄንን ያደረገ ካለም ሳቦች ስለማያደርጉ አንዳንተ እምነት ጋነም የሚገባ ነው። እንደዚህ አይነት በሴት ላይ ፍርድ የሰጠም ጋነም ገቢ ነው በልና ንገረን። ይሄ እንግዲህ ጭንቅላት ያላቸው ሰዎች በአጠቃላይ ሚዛናዊ በሰዎች የመመራ ሳይሆን ኃይል በአላህ የአላህ ኃይል ነው። ላኪን በሰው የምትመራው ረመዳን የጠየቅኩን ብቻ የትም አትሄድም። የጠየቅኩን ብቻ ሁለት አማራጭ ነው ያለ። ፕሊዝ ቆይ ዲቤት አታድርገው። እኔ ጭቅጭቅ አልፈልግም። አሌስ አዲሱን ትቀበላለህ የኔ ነው ብለህ ነብይ አድርጎታል፣ ሳባዎቹ አጥንት ሰባሪ ናቸው ትላለህ። አሌስ ይሄ አጋንንታዊ ነው ሴጣናዊ ነው ብለህ የኛ አይደለም ብለህ እኛም አንቀበለው ነው ብለህ ትላለህ። ወይም ተቀብለህ ቻሌንጁን ተቀብለህ ትቀጥላለህ። አሌስ አልቀበልም የኛ አይደለም ካልክ ግን ያንተ ያልሆነ ነገር እንደዚህ የሚያደርግ ነገር ስህተት የሆነ ነገር በሙሉ አንተን ስለማይመለከት ጋነም ይገባሉ ትለናለህ ማለት ነው። ይሄ የነብያቶች አይደለም።
እኮ ጎበዝ። የነቢያቶች ካልሆኑ እንደዚህ አይነት ፍርድ የሚፈርድ ገሃነም ይገባል አይገባም? ፍርዱ የአላህ ነው። ወላሁ አዕለም። ፍርዱ የአላህ ነው፣ ግን የነቢያት አይደሉም። የገሃነሙ ጉዳይ እኮ ነው። ይገባሉ አይገቡም? ወይ ገሃነም ይገባሉ አይገቡም የሚለው እሱን ነው። እኔ ደግሞ ሰውየው የሰጠውን ፍርድ መሰለኝ። እሺ አይደለም ገሃነም ይገባሉ ወይ? ጎበዝ። እሺ ባል ሚስቱን አጥንቷን የሰባበረው ይሄ ጤናማ ነው ወይንስ የተሳሳተ ነው? ጤናማ አይደለም። እንዴት ጎበዝ። አጥንቷ ተሰባብራ መታ ቅሬታ ስታሰማው ፍታትና ንብረቷን ውሰድና ሸኛት የሚል ፍርድ የሚፈርድ ጤነኛ ነው ወይንስ ጤነኛ አይደለም? ሊሆን አይችልም። ጤነኛ አይደለም ወይንስ ጤነኛ ነው? ጤነኛ ማለትም በቃ ሊሆን አይችልም። እንደ ነብይነት አሁን ነብዩ እንደዚህ ያደረጉ ልትለኝ ነው። ስለዚህ ጤነኛ አይደለም። በደንብ አስተውሉ። ይህን ሐዲስ ፍርድ የሰጠው ረመዳን ነብይ አይደለም ብሎ ነው የሚያምነው። ስለዚህ ይህንን ንብረቷን ውሰድና ሸኛት አባራት የሚል ካለ ጤነኛ አይደለም እያለን ነው። በተዘዋዋሪ ረመዳን ምን እያለን ነው? ሙሐመድ ጤነኛ አይደለም እያለን ነው። እንደፈለግ ተርጉሞ አማርኛ ሁለተኛ አማርኛ ቋንቋ ነው። አሁን ረመዳን የሚጠበቅብህ አንተ የመጨረሻው አርጉመንት የሚጠበቅብህ ላሳየህ። ይህ አዲስ እኛ አንድ ላሳየህ። ቆይ መባረክ ረመዳን የሚጠበቅብህ ምንድን ነው? አሁን ይሄ አዲስ የነብይ ረመዳን ነብዩንና ሰሃባን ሊያሰድብ ፈልጎ ነው። ዝም በለው አንተ። እፎይ እኔን ጠይቀኝ። አያሰድበኝም። ቆይ አይደለም እኮ አስወርዳለሁ። አዳማጭ እኮ ነው ቋንቋ። ረመዳን እኔ ተስማምቻለሁ። አንተ ይሄን የነብይ ንግግር አይደለም ብለህ ስላመንክ ምን ብለሃል? እንደዚህ አይነት ፍርድ የሚሰጥ ጤነኛ አይደለም ብለሃል። ባይ ዲፎልት ይሄ ነገር የነብይ ከሆነ ነብይ ጤናማ ሊሆን አይችልም። ምክንያቱም ቅድሚያ የሰጠው ፍርድ ጤናማ አይደለም ስላልክ አገናዝበህ። የነብይ ንግግር ካልሆነ ደግሞ ምንም የሚጨንቅ ነገር አይደለም አይደለም። እኔ እፎይ ልትሸነፍ በፍጹም አትሞክርም። መሸነፍ ሀቅ ነው፣ እውነት አንተ ማለት ነው፣ በአጠቃላይ ማለት ነው። እኔ አማርኛ ሁለተኛ ቋንቋዬ ነው። አንተ አማርኛ ወይንም ቆይ አድምጠኛ የመጣህበት ከሆነ ዳይሬክት የምታመጣውን እየመለስኩልህ ነው። አንተ ደግሞ አንተ ጋር ጥፋት ከሌለ ለምሳሌ ኢየሱስ ክርስቶስ አምላክህ ነው፣ ኢየሱስ ክርስቶስን የመሰለ መገለጫ አምላክነቱ በሚል አይደለም፣ ፈለጉን ምን በሚመስል ህዝቦችን እኛ ነቢዩ ሙሐመድን የመሰለ ሰሃባን የመሰለ ወይም ብዙ ዑለማዎች አሉ። ለምሳሌ በማፍራት ማለት ነው። እዚህ ጋር በመሆን በማንቋሸሽ ሳይሆን እስልምና ብጠላው ማለት ነው። ማንቋሸሽ ነው የምታወራው። ረመዳን አቤት ኢቨን ፖይንትን ስለምን እያመራህ እንደሆነ ለማንም ሰው ግልጽ አይደለም። እንኳን ለእኛ ለአንተም ግልጽ አይደለም። የቀረበልህ ፊት ለፊት ቻሌንጁ ምንድነው? ሐዲሱ ሳሂህ የሆነ ነው። ነብይህ የፈረደው ሊስን ሳሂህ የሆነ ሐዲስ ነው። ነብይህ የፈረደው ነው። ሳቦች ያደረጉት ነው። አንተ ግን ምን ብለሃል? ነብዬ እንደዚህ አልፈረደም፣ ሳቦችም ይሄን አላደረጉም፣ ሐዲሱም ትክክል አይደለም ነው አይደለ? አንተ አርጉመንት እፎይ ቃል አላሁ ተዓላ ስለ ቁርአን የአላህ ቃል ረመዳን ያንተን አርጉመንት ነው። እኔ ሌላ አርጉመንት አላስቀመጥኩብህም። ይሄ ሐዲስ የተቀጠፈ ነው። ይሄ ሐዲስ የተቀጠፈ ነው፣ የኛ ሐዲስ አይደለም ብለሃል። አንድ ሁለተኛ ሰሃቦቹ አላደረጉትም ብለሃል። ሁለት ሶስተኛ ነብዩም እንደዚህ አላሉም ብለሃል። ሶስት አይደለ? ስለዚህ ይሄ ሐዲስ አንተ የሚመለከት አይደለም። ባይ ዲፎልት ግን ይሄ ሐዲስ በደንብ አስተውል። ይሄ ሰሃቦቹም እንዲህ አያደርጉም፣ ሐዲሱም የኛ አይደለም፣ ነብዩም እንዲህ አላለም ካልክ ነብዩ ደግሞ ምን ብሏል መሰለ? እኔ ያላልኩትን በእኔ ላይ የቀጠፈ መኖሪያውን ጀሃነም ነው ብሏል። እዚህ ጋር ቃለ ረሱል ብሎ ስለሚጀምር ይሄ እንዳለ ሐዲሰነ ተብለው የተዘረዘሩትን የጻፈው የሰበሰበው ነብዩ ተናገረ ብለው ያሉት ነብዩ ያልተናገረውን እንዲህ ተናገረ በማለታቸው ብቻ ምን ይሆናሉ ማለት ነው?
ገሃነም ይገባሉ። ምክንያቱም ይሄ የነብዩ ንግግር አይደለም። አንተ ስላልክ ነብዩ በኔ ላይ የቀጠፈ እኔ ያላልኩትን ብሏል ያለ ገሃነም ይገባል ባለው መስፈርት ይሄ ሐዲስ የእስልምና ሐዲስ ካልሆነ ይሄንን ሐዲስ የጻፈው የሰበሰበው ገሃነም ገቢ ነው። መታ የተባለው መቶም ከሆነ ገሃነም ገቢ ነው። ፈረደ የተባለው ፈርዶም ከሆነ ገሃነም ገቢ ነው። ምክንያቱም ሙሐመድ ላይ ያላለውን ብሏል ማለት ገሃነም ስለሚከት ማለት ነው። ስለዚህ እኔ እናንተ ተስማምተናል፣ ምንም ልዩነት የለንም። ስምምነታችን ግን ምንድነው? እሱ ሴትን ልጅ እንደዚህ መጥቶ ደብድቦ አጥንት ሰብሮ ማባረር ጤናማ አይደለም። ተተመታችን በኋላ ደግሞ ፈራጁ ንብረቷን ቀማና ፍታት የሚል ካለም እሱ ጤናማ አይደለም በሚለው እኔ እናንተ ተስማምተናል። ይሄ ግን በኤኒ ቻንስ ይሄ አዲስህ ላይ ከተገኘ እስልምና ውስጥ አትቀመጥ። በቃ እኔን አይደለም ቻሌንጅ የምታደርገው፣ ያኔ እስልምና ለቀህ መውጣት ነው። ሐዲሱ ውስጥ ከሌለ እኔ እናንተ እንስማማለን። እኔ ምንም ታንተ ጋር ክርክር የለኝም። አውስ የልጅ አጥንቷ እስኪ የሚሰባበር ባሏ ሊመታት አይገባም። ከመታትም በኋላ ደግሞ ንብረቷን ቀማና አባር የሚል ካለ እሱ ሴጣናዊ ነው፣ ፍርድ ነው የፈረደው። ይሄ ጤናማ አይደለም ብዬ አምናለሁ። አንተም ታምናለህ። ተስማምተናል። ምንም ያጣላን የለም። እናንተ ያጣላንም። በዚህ አጋጣሚ ሊወጣ ነው ኢንሻአላህ። ምንድን ነው ቃል አላሁ የአላህ ቃል ቁርአን ቢሆን እጅግ በጣም አፍህንም በጣም ሞልተ የምትናገረው ነገር ነበር። ሐዲስ ነገ አሁን አረብኛ ስለምትችል አረብኛ ስለሚችሉ ማንኛውም የእስልምና ተቃውሞ የሆኑ ሰዎች ከትቦ አምጥተውት ስም ለማጠልሸት ቢያመጡት የሚጠለሽም ነገር አይደለምም፣ የሚወራ ነገር ነው። ቁርአን ቢሆን አውፎይ አሁን እዚህ ከኮ የአደባባይ ሚስጥር ነው። ብዙ ታዛቢ አለ፣ 3300 ታዛቢ አለ። ፍርድ እንደ ጭንቅላት ላኪን ቁርአን አይ ቲንክ ደጋ የተቋረጠው ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሉላህ ሰለላሁ ዐለይሂ ወሰለም በነቢዩና በሰሐቦች ላይ ሰላም ይስፈን። እፎይ መጥቼልሃለሁ እኔ መልስህን ልሰጥህ አንተ ሰውዬ። ቆይ አይ ቲንክ ረመዳን እያወራ መሰለኝ የተቋረጠው ነው። ረመዳን አለ አይ ቲንክ ኔትወርኩ መሰለኝ ወጣ። እሺ ቀጥል። እና እፎይ ለጠየቅከው ጥያቄ ሐዲሱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሴትን ልጅ እንዴት ማስተዳደር እንዳለብን፣ እንዴት ማግባት እንዳለብን፣ እንዴት መከባከብ እንዳለብን፣ መፍታትም ካለብን እንዴት መፍታት እንዳለብን እኔ እኮ ከአንተ ጋር አልግባባም እኮ ምክንያቱም ታወራለህ እንጂ አሰማም። ለእኔ መድረኩን ሰተህኝ እንዴ? እፎይ ቆይ ሐዲሱን አመጣህ መልስ እየመለስኩኝ እኮ ነው። ለምንድን ነው ማሰማኝ? ሐዲሱን ትቀበላለህ? ታዳሚዎች 3000 ሰዎች አለን ብለው ነው የመጡት። ሐዲሱን ትቀበላለህ አትቀበልም? እቀበላለሁ። ሰሂህ ከሆነ እቀበላለሁ፣ ደኢፍ ከሆነ አልቀበልም። የተከፈተውን ሰሂህ ሐዲሱን ትቀበላለህ? እሳቸው ደግሞ ነቢያችን እንደዚህ አይነት ፍርድ አይፈርድም አልቀበልም ይሄን ሐዲስ ብሏል። ቀድሞ የወጣው ረመዳን እንደዚህ አይነት እንደውም ይሄ ቅጥፈት ነው፣ እንደዚህ የሚናገር ካለ ቀጣፊ ነው ብሎ ነው የወጡት የቀደሙ ሰውዬ። ሐዲሱ አጠር ያለ ሊሆን ይችላል። ሰፋ ያለ ከሆነ ነብዩ ሰለላሁ ዐለይሂ ወሰለም በዳኝነት በሁለት ባልና ሚስት መሃል ዳኝነት ገብተዋል። እዚህ ጋር ገብተዋል እኮ ይሄ ሐዲስ ነብዩ ሴቷን አትስጣት፣ ወንዱ ደግሞ ልስጥ። እያዳመጥኩ እኮ ነው ያልከው። ወንዱ ደግሞ ልስጥ ይላል፣ ሴቷ ደግሞ ከዛ ነብዩ መሐመድ ደግሞ አትስጣት ፍታት ይላሉ እያልክ ነው ያለኸው። አላህ ሱብሓነሁ ወተዓላ እኛን አዞናል ሴትን ልጅ በእንክብካቤ እንድናስተዳድራቸው። ሁለት ካገባን ራሱ ወደ አንዷ የምናዘነብል ከሆነ የውመል ቂያማ ስንቀሰቀስ አዘን ብለን ነው የምንቀሰቀሰው። በፍትሃዊ መንገድ በሚዛናዊ መንገድ እንድናስተዳድራቸው ሶስተኛ ከሆነ ስለዚህ እንደዚህ ነው የምትሆነው። እንዲህ ልትሆና ነብይህ ባይዘ አይሻ ጋር ነበረ ብዛት የሚያዘውትረው ልናስተዳድራቸው ልንንከባከባቸው። ይህንን አርጉመንት እንዴት እንደምለጥፍ ላሳየህ። አደም ግራ ጎን ስለተፈጠሩ ሴቶች ስስና ለስላሳ ናቸው። እንዳንጎዳቸው እንድንንከባከባቸው ነቢዩ ሰለላሁ ዐለይሂ ወሰለም አዘውናል። አታዳምጥም? ጥያቄ ልመልስልህ ነው። እፎይ
አታቋርጠኝ። እኔ ከሰሩ ምላስ እንጂ ጆሮ ከሌለ እንዴት ትሰማናለህ ታዲያ? እንዴት እናወራ ነው? አዘን ብዬ ነው የምመጣው ካልክ ነብይህ ከሌሎቹ ይልቅ አይሻን ነው የሚወደው። አይሻን ሰበረ እንትን ያደርጋታል፣ ቅድሚያ ይሰጣል። ሰላም እንዴት ነው? ፖይ አዳምጠ ለአይሻ ቅድሚያ ይሰጣል። ይሄ በአዲስ ላይ ያለ ነው። እንደዛ ከሆነ መገለጥ እንኳን የሚመጣለት አይሻ ቤት ውስጥ ነው። ስጦታም ብዛት የሚመጣ አይሻ ጋር ነበር። ስለዚህ 11 ምናምን ሚስቶች አሉ። ነብይ እየጎበጠ ከሆነ እንዲህ ጎብጦ እንዲህ ሆኖ ነው የሚመጣው። 11 ቦታ ጎብጦ አንተን ፊት ገና ጎበጠ የሚልላ ኤኒዌይስ ማንኛው ነው ኔክስት አባሽ ቅድም አውራ ተብለህ ጉሮሮ ተዘግቶ ጸጥ ብለህ ነው የወጣው። ስለዚህ ለመረበሽ እንዳትሞክር። ኔክስት ሃይደር ቀጥል። ሃይደር ይሰማል? እንኳን ደህና መጣህ። ይሰማኛል። መልካም፣ እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም። ባል ሚስቱን መምታት እንዴት ታየዋለህ? እንደማይቻል። ስለዚህ በምንም አይነት ሁኔታ በምንም ኮንዲሽን ውስጥ ባል ሚስቱን መምታት የለበትም ብለህ ነው የምታምነው? ኦልሬዲ የተቀመጡ ደረጃዎች አሉ አይደለ? ኦኬ። ያም ደረጃ ሲቀመጥ መምታቱ መፍትሄ ነው በሚል ሳይሆን እዛች ደረጃ ሳይደረስ መፍትሄ ስለሚገኝለት ነው። ኦኬ። ለምሳሌ ስለዚህ ሶስት ደረጃዎች አለ ቁርአን ላይ። እንደዛ ከሆነ መፍትሄ ያጣው ነው ሳቦቹ ሲደበድቡ የነበሩት ታዲያ ሚስቶቻቸው እሺ፣ ሐዲሱን ስጠኝ። እሺ፣ አንዴ ቃል ክፈተው። አማርኛው ፓርት አንብብልኝ። እሺ፣ እንግሊዝኛውን አድርገው። እንግሊዝኛው ቀጥል ወይም ተርጉምለት። ይተርጎምልህ። እንግሊዝኛው ላይ ትሄዳለሽ። እሺ፣ ተርጉምልኝ። አልሐምዱሊላህ ተመለስ። ሰላም እንዴት ነው? ሆይ ሰላም ብያለሁ። አንዴ ተራ ጠብቅ። እሺ፣ አንድ አጠር ያለች ጥያቄ አለችን፣ ትመልስልኛለህ? ተራ ጠብቅ። ወይ የእግዚአብሔር አምላክ ነው? ኢየሱስ አምላክ ነው? ተራ ጠብቅ። ወይ ላላ መልስልኝ፣ እኔ ልወጣ ስለሆነ። አንዳንዴ አደብ የሚባል ነገር ለመማለምሉት ግን ከፍ አድርግለት። የምዕመናን እናት አይሻ ረዲየላሁ ዐንሃ እንደተረከችው ምናምን ነገር ቀጥል አንብቡ። የሰህል ልጅ ሐቢባ ቢንቲ ሰህል የጣቢት አብልቀይስ አልሻሚ ሚስት ነበረች። አልሸሚስ ሚስት ነበረች። እሱ ይመታት ነበረ፣ አካሏንም አጥንቷን ሰበረ። ስለዚህ ከማለዳ ከሱብሒ ማለት ነው በኋላ ወደ ነቢዩ መጥታ በባሏ ላይ ከሰሰች ወይ ደግሞ ስሞታ አቀረበች። መሐመድ ጣቢት ኢብን ቀይስን ማለት ነው ነቢያችሁ መሐመድ አስጠርቶ ከሀብቷ የተወሰነ ውሰድና ተለያት አለው። እሱም የአላህ መልእክተኛ ሆይ ይህ ትክክል ተገቢ ነውን ሲል ጠየቀ። እሳቸውም አሉ መሐመድ ማለት ነው እርሱ እኔ መህር የጋብቻ ስጦታ አድርጌ የሰጠዋት ሁለቱን የአትክልት ቦታዎች ነው። ከእነሱም አስቀድመው በእጇ ይገኛሉ አለ። ነቢዩም እነሱን ውሰድና ተለያት አሉት። ማንኛው ነበር እያወራኝ የነበረው? እኔ ነበርኩኝ።
መልካም ኦኬ። ሃይደር እንግዲህ እንዳየው ጣቢት ቢን ቂያስ ሚስቱን ይደበድባት ነበረ። ሚስትየዋ በመደብደቡም አጥንቶቿን ሰባብሮታል። በዚህ ምክንያት ለሙሐመድ ቅሬታ ልታቀርብ መጣች እና ባሌ እየደበደበኝ ነው አጥንቴን ሰበረ ብላ ነገረችው። ሙሐመድ ያደረገው ምንድነው? ባሏን ጠራና ንብረቷን ውሰድና ተለያት አለው። ከዛ ባልየው እንደውም ደብዳቢው እንዴ ያለ መልክተኛ ይህን ማድረግ ተገቢ ነው ሲል ጠየቀ። አዎ ትችላለህ አለው። ንብረቷን ጥሎሽ የሰጣትንም ተቀብሎ አባረራት ማለት ነው። ይሄ ተገቢ ነው ብለህ ታምናለህ? ልክ ነው። አዎ ተገቢ ነው። ከምን አንጻር እንደሆነ ልንገርህ። በእስልምና ከሆነ ጋብቻ ወይም ትዳር የሚባለው ነገር ሊዘልቅ የሚችለው አንድም ተሰማምተው መቀጠል ከቻሉ ነው፣ ወይም ደግሞ በአግባቡ ማስተዳደር ከቻለ ይቀጥላል። በአግባቡ ማስተዳደር ካልቻለ ግን እንደዚህ እየቀጠቀጠ አያኖርም፣ ይፈታል ነው። ስለዚህ ንብረቷን የሚለው እዚች ጋር የእሷን ንብረት አይደለም። በእስልምና ማስተዳደር የወንድ ኃላፊነት ነው። ምክንያቱም እዚህ ላይ 3000 ምናምን ሰዎች አላችሁ። በዛው ሀሳቤ ልትረዱኝ ይፈልጋለሁ። ማስተዳደር የወንድ ኃላፊነት ነው። ስለዚህ እቺ ጋር ንብረቷ ስለሚል ንብረት የሚለው የእሷ አይደለም። እሷ ምንም ያክል ንብረት ቢኖራት በፍቃደኝነት ለቤቷ የምታደርገው ነገር ካለ ነው እንጂ እስልምና እሷን ታስተዳድር እሷ ወጪ ታድርግ የሚል የለም። እዚች ጋር ንብረቷ የሚለው ለእሷ ያወጣው ነገር ነው እንጂ የእሷን ንብረት ውሰድ አይደለም። ንብረቷ የሚል ቃል አለ ከይቅርታ ጋር ቀጥል፣ ችግር የለም። አዎ የሚል አለ እንጂ። እሺ ዘን ከዛ ባለፈ ደግሞ ምንድነው ተለያት የሚለው ነገር እሷን በአግባቡ ማስተዳደር ካልቻለ እንደዚህ እያደረጋት ሊኖራት አይችልም። በአግባቡ በሸሪዓው መሰረት ተለያይተው ይቀጥላሉ ነው። ስለዚህ የተሰጠው ውሳኔ ተገቢ ነው። ስለዚህ ጥሎሽ የሰጣትንም ተቀብሎ ማባረሩ ተገቢ ነው። የዛን የሚወሰኑ ውሳኔዎች ይኖራሉ። ስለዚህ በደንብ አስተውሉ። 5 ዓመትም 10 ዓመትም አብራው ኖራ አጥንቷን ሰባብሮ ምን አይነት ፍትህ ነው የሚሰጣት? ያኔ ሲያገባት እንኳን ጥሎሽ የሰጣትን ነጥቆ ያባረራታል። ምክንያቱም ሴት እንደ እስልምና ወጥታ ራሱ መስራት አይፈቀድላትም። ቤት ውስጥ እንዲራጉ ነው። እንደዛ አይደለም። እሱ ነው ማስተዳደር ያለበት። ወደ ዝርዝር ስትገባ የምትከተላቸው ነገሮች አንዴ ሃይደር ሚውታል ቆይ ሀባሽ ለምስራት አትይዝም። ቅድም እኮ አየንህ እኮ 3000 ሰው እየታዘበ አፍ ተንተባትቦ ማውራት አቅቶ አውራ ስትባል አላወራም ያልክ ሰው ነህ። አትደረብ። ቅድም ነገርኩ። እውቀት እንዳለው ሌሎች ሲያወሩ አትረባበሽ። ምንም እንደማታ ቅድም ታዘበ ሰው። ፕሊስ በደንብ አስተውል ሃይደር። አብራው ኖራ ስትፈታ ያለትን የሰጣሃትን እንኳን ተቀበልና አባር ማለት this is not fair። አጥንቷን ሰብሯታል እኮ የሞራል ካሳ አለ እኮ። አብራው ኖራለች እኮ። ምንድን ነው እያልከን ያለኸው? ያው ልክ አሁን እዚች ጋር ወደዛ ስንገባ ዝርዝር ነገሮች ይኖራሉ። ዝርዝር ነገሮች የሚወሰኑ ይሆናል። እዚች ጋር ነብዩ እኮ ድፍን ባለ ሁኔታ ያላት እኮ ንብረት ያላት ሁለት የእርሻ መሬት ነበረ በጥሎሽ መልክ የሰጣት። ተቀበልና ባራት ነው ያለው። which means አብረው ያፈሩት ለእሱ አይቆጠርላትም። ምክንያቱም እሱ ካልሸኛ እንትን ካላለ በስተቀር ከሴቷ ሲመጣ ንብረት ስለማይሰጣት ማለት ነው። ኢቭን የጥሎሽ ገንዘብ መመለስ አለባት። 20 ዓመትም ትኑር 30 ዓመት ስትወጣ ባዶ እጇን ነው የምወጣው። እኔ ንብረቷ አይደለም አሁን የሚያሳስበኝ፣ ንብረት መወሰዱ አለመወሰዱ አይደለም። ትልቅ ቢግ ዲል አድርጌ የምወስደው አካላዊ ጉዳት ደርሶባታል። አጥንቷ ተሰብሯል። ነገ እንዳታገባ ነገ ቆማ እንዳትሰራ አጥንቷ ተሰባብሯል። አካል ጉዳት ደርሶባታል እያልኩ ነው። ምንም አይነት ፍትህ አላገኘችም እያልኩ ነው። ቀጥል። ነምጨጭዳ አንቱነን ጀቢዮራ ቤቴ ዋስና ቤቱ
Atiin beektaa? Hin beektaa? Ammoo Ishaaq. Efoisti አዲሱ ሚት ካስሜ አልጨረስኩም። ሀሳቤን አስጨርስ። ammoo Ishaaq miit kaasme. Sadan di miit kaaseet na arrabsa bara. ኦኬ ሐዲሱን አረብኛው ላይ አድርገው ቃል ሜ ሐዲስ ከናና ዱብሲ ሜ ዱብሲ ሜ ሐዲስ ከና ሄሎ ነጋሙ እንደጋማ ዱብሲ ሐዲስ ከና ዲሰለ ደባ ፊዴ ኩን ሐዲስ ደባ ላይ እንጂ ረምበሬፈቴሞ ሳካ ፊዴ Mee dubbisi dabata usaana na agarsiisme. Ragaa isaa wajjin nutti agarsiisi. Dubbisime jalqaba. Eenyurraa odeeffame? Hadiisa kana eenyurraa odeeffame? Haa dubbisi ka dubbisuu hin dandeessu qaraa'uu hin dandeessu. Qaraa'ime. Nan danda'a eenyurraa odeeffame? Aha dubbisi ka maana gaafatta kunoo siif bannamee bara. Haa. Go ahead, please read. Meerere, eenyutu odeessa? Abbaa odeessa hin agarsiisi. Dubbisi jechaan jiraata. Dubbisi. Haddasana Muhammad kan jedhu jalqabi. Dhagaan ture erga silaatii dubbisaan ture. Amma. Gurraan qabdu gurba. Sin dhagaamu. Nagaamu anaan jettaa hin nagaamu. Ati nageessu. Qalbiisi duudee. Dhaama. Dongoran barbaadizim jetti. Dongora kan qabu amantii keessa malee amantiin islaama guutuudha. Miit garaddo. Rabbiin biidhaan rabbeedha. ፕሊስ ሚት አድርገህ እንደዚህም አይነት ጭንቅላት ዘኔ ቤት ስገባ አለማፈር አይነስ ከማን ጋር ነበር እያወራለሁት?